ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው ወንጀለኛውን ለህግ አቅርቦ ህዝባችንን እኛንን ቶሎ እንዲያሳውቀን በዚህ አጋጣሚ ደጋግሜ እጠይቃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍሲያችን መቆጣጠር ያቅተናል። ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተደብቆ ቢኖርም ነገ ከነገ ወዲያ መያዙ አይቀርም ኢንሻአላሁ ተዓላ። እንዲህ ያለ ተንኳሾቹን የምናቀርበው ለህግና ለህግ ነው። ህግ ባለበት ሀገር በህግ ነው የምናቀርበው። እንዲህ ያለ ተንኩሳ የሚፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም። የኢትዮጵያ ሙስሊሞች ወገኖች፣ ጾመኞች እንዲሁም መላው የኢትዮጵያ ዜጎች ባላችሁበት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ አልሐምዱሊላህ ረብል ዓለሚን እንደምታዩት ይኸው ረመዳናችን በሶስት የተከፈለው አወልሁ ረሕማ ወወሰጡሁ መግፊራ ወአኺሩሁ ዒትቁን ሚነናር የተባለውን አስሯን የረሕመት ቀን አሳልፈን የመግፊራ ቀናት ውስጥ ነው ያለነው። ቀጣዩ የዕትቅንም አላህ እንዲያደርሰን እንደጀመርነው ሁሉም እንድንጨርስ አላህን እንማጸናለን። መጨረስ ብቻ ሳይሆን በየዓመቱ በዚሁ መልክ በደስታ እንድንቀበል አላህ እንዲወፍቀን አላህን ሁሌ ዝቅ ብለን እንለምናለን። ከዚሁ በመነሳት እኛ ብቻ ሳይሆን በዓለም አቀፍ ደረጃ ሁላችንም በዚህ ወር ዓለማቱ ጌታ በወሰነብን መሰረት ጾመኞችንን ዓለም አቀፍ ጾም ነው እየጾምን ያለነው። እኛ ብቻ አይደለም፣ ወንድሞቻችንም ክርስቲያኖችንም እንዲሁ በዓለም አቀፍ ጾም ነው እየጾሙ ያሉት በእነሱ በኩል ማለት ነው። በዚህ ሁላችንም የምናደርገው ነገር ቢኖር ወደ አላህ ከመጠጋቱ ውጪ፣ ተውባ ከመመለስ ውጪ፣ አላህን ከመማጸን ውጪ፣ ይቅርታ ላለፉት ከመጠየቅ ውጪ ሌላ የምናደርገው ስራዎች አይፈለግብንም ነበር። ሆኖም ግን አንዳንድ ሸይጣኖችና የሰው ሸይጣን ተንኮሳ የሚፈልጉ በዚህ ኸይር ወራት ውስጥ አንድነት፣ አብሮነት ኑሮ እንዲበላሹ የማይሰሩ የማይተጉ ነገር እንደሌለ ሁሉም የምናየው ነው። ሸይጣኖች ታስረዋል እንላለን፣ ትናንሾቹ እንዳሉ እንረዳለን። መረዘቱ ሸያጢን ነው የታሰሩት። ነፍስያ ደግሞ የማትታሰራለች። የሰው ልጅ ደግሞ ከሸይጣን የባሰ ሸያጢን الانس والجن ብሎ አላህ Subhanahu Wa Ta'ala የሰውን ያስቀደመ ከሸይጣን የነሱ ስራ ሰላምን መናጋት፣
የአብሮነትን መፍረስ፣ አንድነትን መፍረስ፣ ልማትን መፍረስ፣ ኑሮን መናጋት እንደሆነ ይታወቃል። እኛ ሰፊ ህዝቦች ሙስሊምም ሆን ክርስቲያን ይህንን ተረድተን የራሳችን ዓላማ ወደ ፊት ከመግፋት በዘለለ እነኚህን ጥቃቅን ነገሮች ወደ ኋላ ትተን ለህግና ህግ ትተን ስራችን በበለጠ ወደፊት መንዳቱ አስፈላጊ ነው። ተንኮሳዎች ሁሉም አሉ። ከዚህ በፊትም ነበሩ፣ ዛሬም አሉ፣ ነገም ሊመጡ ይችላሉ። ተንኮሳዎች በመጡ ቁጥር ደግሞ ትላልቅ ተቋማት ለዚህ ንቅንቅ ማለት የለባቸውም ማለት እንደፈለጉ ይስሩ ማለት ሳይሆን በተለይም ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላይ ከማንም በላይ ከራሳችንም በላይ የምንወዳቸውና የምናከብራቸው እስልምናችን እሳቸውን ካልወደድንና ካልተቀበልን መኖር የማይችል ከነፍሲያችን በላይ ሕይወታችን ለሳቸው የምንሰጥ ነቢያችን ስም በክፉ ነገር ስነሳ ነፍሲያችን መቆጣጠር ያቅተናል፣ ሰብር ያሳጠናል። ሆኖም ግን የምናደርገው ነገር ቢኖር እንዲህ ያለ ተንኳሾቹን የምናቀርበው ለህግና ለህግ ነው። ህግ ባለበት ሀገር በህግ ነው የምናቀርበው። መጅልሳችን ከዚህ በፊትም ሲያደርግ እንደነበረ ሁሉ ዛሬም ሁለት ነገር ሰርቶ አሳልፈዋል። አንድ እንዲህ ያለ ተንኮሳ የማንቀበል መሆኑን እንደ ሙስሊም በሰፊ አውግዘዋል፣ ምንም ግለሰብ ቢሆንም። በሌላ በኩል ደግሞ ህግና ህግን መሰረት ባደረገ መልኩ ክስ መስርቶ እየሄደበት ነው። መንግስትም ቢሆን እየተናበብን በምንሄድበት ሰዓት እያየን ነው። ጫካ የገባውን ሀገርን ለማበላሸት አንድነትን ለመናጋት የሚተጋውን ተራ ዱርዬ ያው ቦታው ትንሽ ቦታ ስለምትበቃ እስከ ዛሬ ተደብቆ ቢኖርም ነገ ከነጎዳ መያዙ አይቀርም ኢንሻአላሁ ተዓላ። ስለዚህ እሱ ተይዞ በስርዓት ለህዝባችን ለፍርድ እስከሚቀርብ ድረስ ከኛ የምንጠበቀው በትዕግስት ዱዓ እያደረግን በትዕግስት እኛ ደግሞ የሃይማኖት ተቋማት በተለይም የሃይማኖት ተቋማት እንዲህ ያለ ተንኮሳ የሚፈጥሩ ሃይማኖትን ወክለው አይደለም፣ ተቋማቱን ወክለው አይደለም፣ ተቋማቱ ልኮ አይደለም፣ የተቋማቱን ኃላፊነት ወስዶ አይደለም። የግል ተንኮሳ ነው። የግል ተንኮሳ ሰላም እንዲተፈርስ የሚያሰራ ስራ ስለሌለ ይሄንን ተከትለን እኛ የአብሮነታችን ትላንትና የነበረ የጋራነት የአብሮነት የመተባበር ተጠናክሮ ይቀጥላል እንጂ እንደ ተንኳሾቹ ይሻክራል ብላችሁ የምታስቡ ከሆነ ተሳስታችኋል ነው። ማንም ይሁን ማንም የትኛውም ሃይማኖት ወክሎ የተነገረ ስላልሆነ የግል ሚናው ስለሆነ በግሉ ባደረገው ዋጋ መጠን እርምጃ ይወሰድበታል። እርምጃ ስንል ህጋዊ እርምጃ ማለት ነው። ህጋዊ እርምጃ ይወሰድበታል። ከዛ ውጪ እኛ የሃይማኖት ተቋማት የነበረ ፍቅራችን፣ የነበረ ትብብራችን፣ የነበረ አብሮነታችን በበለጠ ተጠናክሮ ቀጥሎ ሌሎች ሃይማኖቶችም ደግሞ ከኛ ጋር ሆነው እንዲህ ያለ ተንኳሽን ፈልጎ አፈላልጎ ለህግ ከማቅረብ ውጪ በመካከላችን ምንም ነገር የበለጠ ከመቀራረብ ውጪ የሚያመጣ እንደሌለ ህዝባችን በዚህ አጋጣሚ በደንብ ማወቅ እንዳለበት ለመረጋጋት ወዳለሁኝና ስለዚህ በአጭሩ የምጠበቅብን ሁለት ነገር ነው። አንድ ወንጀለኛው በገባበት ገብቶ መንግስት ጊዜ ሳይሰጠው
ወንጀለኛውን ለሕግ አቅርቦ ህዝባችንን እኛንን ቶሎ እንዲያሳውቀን በዚህ አጋጣሚ ደጋግሜ እጠይቃለሁ። በሁለተኛ በኩል ሌሎች የሃይማኖት ተቋማት ወገኖቻችን ማለት ነው ከዚህ በፊትም በአብሮነት በመተባበር እዚህ የደረስነው የሃይማኖት ተቋማት ሁሉም ከኛ ጋር እንደሚቆሙ እርግጠኛ ነኝና በመካከላችን እንዲህ ያሉ ክስተቶች ሲከሰቱ ምንም ነገር ሳይሰማን በአንድነት በህብረት በነበረው መልክ አጠናክረን ፍቅራችን አብሮነታችን ቀጥለን የምናጠናክር መሆኑን በዚህ አጋጣሚ ለመግለጽ ወዳለሁኝና ህዝቦቻችን ደግሞ መንግስታዊ እና ህጋዊ እርምጃ እስከምንጠብቅ ድረስ በትዕግስት ሁላችንም ባለንበት የነበረውን ጸሎታችን፣ ዱዓአችን፣ ኢባዳችን ባለንበት እንድንቀጥል አብሮነታችን በበለጠ ደግሞ አጠናክረን በኢትዮጵያ ውስጥ ያሉት ማንኛውም ሃይማኖቶች የነበረውን መጠናከርና መተባበር በተለይ በዚህ በረመዳናችንና እነሱም በአብይ ጾም ውስጥ ስላሉ ተባብረን ጸሎታችን እንድንቀጥል በዚህ አጋጣሚ አደራ ለማለት ወዳለሁ።